አሁን ላይ ሁሉንም እውነት ለጆሲ ነገረችው። ግን ደግሞ ጆሲ አሁን ላይ በጣም አፋጧትና ነገሩ ሁሉ ድብብቆሽነትሽ ይቅር እያላት ይገኛል ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። አሁን ላይ ጆሲ ነገሩ ሁሉ ከሰላም ከአንቺ መስማት እፈልጋለሁ፣ ምንድነው የደበቅሽው ነገር ብሎ አፋጦ ይዟታል። ሰላምም ይበልጥ ከኔ ጋር እንደዚህ አትፎካከረኝ በማለት የማያውቃትንም ሰላም እንደሆነች ትነግረዋለች። ጆሲ ሁሉ ነገር ለኔ ተናገሪና እኔ እኮ እረዳሻለሁ ብሎ ይላታል። እኔ እኮ ሁሉ ነገር እረዳሻለሁ፣ ግን የደበቅሽውንም ነገር ለኔ ንገሪኝ፣ ምንድነው? አንቺስ ማንሽ? እያለ ያፋጥጣታል። በዚህን ጊዜ ግን ሰላም እንባዋ ተናንቋትና ይበልጥ ደግሞ ጠንካራ መሆን አለብኝ ብላ ለሱም ማንነቷንም ለመናገር እንደማትችል ትነግረዋለች። በዚህን ጊዜ ግን ጆሲ በጣም ድብቅ ነሽና የማላውቅሽ ሰው ነሽ፣ ለምንድነው ማንነትሽ የምትደብቂው? ለምንስ እውነተኛ ስምሽን እንዲታወቅ አልፈለግሽም? ሀሴት ማነች? በማለት ይጠይቃታል። በዚህ መሀል ከጆሲና ከሰላም መሀል በጣም ከባድ የሆነ ፍጥጫ ይፈጠራል። ሰላም አሁን ላይ ሁሉንም እውነት ለመናገር እንደማትችልና ይበልጥ ደግሞ አንድ ቀን ሁሉንም እውነት እነግርሃለሁ ጊዜው ሲደርስ በማለት ለጆሲ ትነግረዋለች። ጆሲ ግን ለምን ለስካሁኑ አይበቃሽም ወይ? ባንቺ ምክንያት አሁን ላይ ሳሚም የደረሰበት ሁኔታ አይተሻል። አንቺ ዝም በማለትሽ ሁሉም ሰው ትጎጃለሽ፣ ራስሽንም ጭምር በማለት ጆሲም ለሰላም እንድትናገር ይጠይቃታል። ሰላምም በጣም ውስጧ ተጨንቆና ከዚህ በላይ እኔን አትገፋፋኝና እኔ አታውቀኝም፣ እኔ ደግሞ ምንም ልታውቀኝ አትችልም በማለት ነበረ ጆሲንም ስትነግረው የቆየችው። በዚህ መሀል ግን በጆሲና በሰላም መሀል ከባድ የሆነ ጸብ ይፈጠራል። ግን ደግሞ ከመሀል ጭወታቸው እየሰማች ሜሮን ብቅ ትልና የወለች ጆሲ ሀሴት ማለት ማን እንደሆነች እኔ እነግርሃለሁ በማለት ወደ ጆሲ ትቀርባለች። ጆሲ ግን አሁን ላይ ሜሪንም ባየ ሰዓትም ከአንቺ ምንም አልፈልግም በማለት ምንም ነገር ከቺ መስማት አልፈልግም ብሎ ከሰላም እንደሚሰማ ይነግራታል። በዚህን ጊዜ በጣም ተበሳጭታና ነገሩ ሁሉ አሁን ላይ እኔ ልንገርክ ሀሴት ማለት ብላ ለመቀጠል ስትል ግን ደግሞ በመሀልም አሁን ላይ እኔ መሄዴ ነው ብላ ሰላምም ለመውጣት ትሞክራለች። ግን ደግሞ በዚህን ጊዜ ሜሪ ሰላም ከጆሲ ፊት ለማዋረድ ይፈልጋ ይበልጥ እንድትወጣ ትከለክላታለች። ግን ደግሞ አሁን ጆሲ ነገሩ ሁሉ ከአንቺ ምንም ነገር እንደማልፈልግ ነግሬሻለሁ፣ አንቺ ደግሞ ማን እንደሆንሽ አውቃለሁ በማለት አሁን ላይ ጆሲም ለሜሪ ያበሽቃታል ማለት ነው። ግን ደግሞ ሰላም አሁን ላይ ሰላም ሁሉንም ነገር እውነቷ ሀሴት ማለት ብላ እውነቱን ለጆሲ ለመናገር በምታስብበት ሰዓት ለሜሪም ያላትንም ነገር አሁን ላይ ለጆሲ እንደምትነግረው ጆሲ እንዳውም አንድ ማሳየህ ነገር አለ በማለት ሜሪንም የሚያዋርድ ነገር ለጆሲ ለመናገር ትሞክራለች። በዚህን ጊዜ ግን የሰላም ማንነቷ ለመናገር ያሰበችውንም ሜሪ ሁሉንም ነገር ትደብቃለች ማለት ነው። በዚህን ጊዜ ግን አሁንም ጆሲ በጣም ጭንቀት ውስጥ ገብቶና ሰላም ማናት በማለት ነበረ ውስጡንም ጥያቄ የፈጠረበት። ይበልጥ ግን እውነቱን አወጣችውና ብላ ያሰበችና የተጨነቀች ሜሪ ፈጠን ብላ ወደ ሰላም ታመራለች። በዚህ ሰዓት ሰላምም እውነተኛ ስልኳንም አንስታና በስልኳ ላይ ያሉ መረጃዎች ለጆሲ ለማሳየት ስትሮጥ ነበረ። ግን ደግሞ ሜሪ ምን እያደረግሽ ነው? እኔ እኮ በቃ ካሁን በኋላ አልደግመውም እንዳታደርጊው በማለት ትለምናታለች። በዚህን ጊዜ ግን አንቺ ሁለተኛ ካሁን በኋላ ልትጫወችብኝ አልፈልግም በማለት ሰላምም ሜሪ እንደማታርፊ አውቃለሁ፣ ስለዚህ እንድታርፊ ያደርግሻለሁ በማለት ሰላምንም ሜሪንም እንደምታዋርዳት ለጆሲ እንደምትናገር ትነግራታለች።
በዚህን ጊዜ በሁለታችንም ይብሳል በማለት ሜሪም ለሰላም እውነቱም እንዳትናገሪ ብላት ትይዛታለች። አሁን ላይ ጆሲ ነገሩ ሁሉ ከሰላም መስማት አለብኝ፣ ሁሉንም እውነት። ለምንድን ነው ለሜሪስ የምትፈራትና ሜሪስ ምንድን ነው ከሰላም የያዘችባት በማለት ወደ ሰላም ያመራል። ነገር ግን ሰላምና ሜሪ በጣም ከባድ የሆነ ፍጥጫ ውስጥ ገብተው በንዴት ነበረ የተለያዩት። በዚህን ጊዜ ጆሲ አሁንም ድጋሚ በመምጣትና ሰላም ሁሉ ነገር ንገሪኝ ይላታል። በዚህን ጊዜ ግን ሰላምን ደግመህ ደጋግመህ አንድ ጥያቄ አትጠይቀኝ፣ አንተ ከኔ ራቅ፣ እኔም በጭራሽ አታውቀኝም፣ እኔ ደግሞ ማንነቴ ምን እንደሆን ካታውቅም ጊዜው ሲደርስ ታውቃለህ በማለት ጆሲንም በቁጣ ታዋራዋለች። ግን ደግሞ ጆሲ ቁጣዎቿንም እንደሚያምሩ ይነግራታል። ግን ደግሞ እየነገራትና በውስጡም ስትቆጣ እንኳን እንዴት ነው የምታምረው እያለ የሰላምንም የውስጧ ስብዕና ሲያወራ ነበረ። ግን ደግሞ ሜሪ አሁንም ተስፋ አልቆረጠችምና ነገሩ ሁሉ ከጆሲ ከተፋጠጠች በኋላ ወደ አቶ ግርማ ሌላኛው እቅዷ ለማሳካት ትሄዳለች። በዚህን ጊዜ ግን አቶ ግርማ ይበልጥ ባያት ጊዜ እሷንም ምንም እንደማይፈልግና ሁሉንም ነገር ይነግራታል። አሁን ላይ ግን አቶ ግርማ ሰክሮና ሁሉንም ነገር እንዳስጠላው ሲረብሽ ነበረ። በዚህን አጋጣሚ አሁንም ጆሲ እያየው በጆሲ ፊት ለፊት ሲመጣበት ጆሲንም ለማጥቃት ይሞክራል ማለት ነው። ጆሲንም በጥፊ በመምታትና ከዚህ ቤት እንድትወጣ በማለት ሲቀላብድበት ነበረ። ግን ደግሞ አሁን ላይ ሁሉንም ነገር ሜሪ ለማጋነንና ጆሲንም ከቤት እንዲወጣበት የሚፈልገውንም መንገድ ለማድረግ ጩኸቷን ትቀጥላለች። እረ ድረሱልኝ በማለት ታዋከባለች። ግን ደግሞ በዚህን ጊዜ አሁንም ሳሚ እንዳልሰማት ስትሰማ ይበልጥ አቶ ግርማ አንቺ ግን ምን አይነት አቃጣሪ ነሽ በማለት ጆሲንም ትቶት ለመግባት ይሞክራል። ጆሲንም አንተ አሁን ላይ እሷ መኖሯ ጠቀመክ፣ አለበለዛ አልቆልህ ነበረ በማለት ጆሲንም ትቶት ይሄዳል። ግን ደግሞ በዚህን ጊዜ አሁንም ጆሲ ነገሩ ሁሉ ሜሪ ላይ አንቺ ብዙ ዛቻ ሲያቀርብላት ወደ አቶ ግርማ በመምራት በዚህን ሰዓት አቶ ግርማ ግን እሱም በጣም ሰላምንም ስላላገኘ እሷንም እንዲጎዳት እና እሷንም አስገድዶ ሌላ ነገር ለማድረግ ይሞክራል። በዚህን ጊዜ ሜሪ መውጫዋን አጥታና ዳግመኛ ወደ አቶ ግርማ አልቀርብም ብላ ትምላለች። ግን ደግሞ አሁንም ሰላም ጭንቀቷ ጨምሮና ሜሪ በአንደኛው በኩል ሰላም ደግሞ ይበልጥ ጭንቀቷ የጨመረበት ጆሲ አፋጦ ይዟታል። አሁን ላይ ግን ሁሉንም እውነት ለሳሚ ለመናገር ወስናለች ማለት ነው። ጆሲ ግን እውነተኛ የሰላም ማንነት ድብቅ ነው በማለት ለሳሚም ይነግረዋል።